በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ክርስቶሳውያን በወልድ ውሉዳነ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች እናታችን ቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን እስከ ሞት ድረስ በታመነልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል በያላችሁበት ቦታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው በዕድሜ ላይ ይህችን ሰዓት የጨመረልን አባቶቻችን አምላክ እኛም አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁንልን። ልጅ ተመስግኖ እናት አትቀርምና አምላክ ወላዲተ አምላክ ቅድስት ድንግል ማርያም የተመሰገነችና የተወደሰች ትሆንልን። ጻድቃነ ሰማዕታት፣ መላእክት፣ አባቶቻችንና ቅዱሳን እናቶቻችን እሱ ባለቤቱ አከበራቸው መጠን የተመሰገኑና የተወደሱ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስለ ቀናች ሃይማኖት ደሙን በሰማዕትነት ያፈሰሰ የሰማዕቱ የጌርሎስ ልጅ የከበረ ብፁዕና ቅዱስ አባታችን ዘርአ ብሩክ ያደረገውን ተአምርና ገድል ማንበብ እንጀምራለን። በጻድቁ ጸሎት የጻድቁን ገድል ለማንበብ እግዚአብሔር ለዘላለም ይርዳን፣ አሜን። ከፍጥረት ሁሉ አስቀድሞ በአካል በባህሪ በገጽ በመልክ ተቀዳሚ ተከታይ የሌለው የባህሪ አምላክ በሚሆን ወልድን በወለደ በእግዚአብሔር ስም ከዘመናትና ከዓመታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ በተወለደ በእግዚአብሔር ወልድ ስም ከሰዓታትና ከዕለታት አስቀድሞ በመልክ በገጽ ፍጹም ሆኖ ከአብ አካል ዘእምአካል በሰረጸ በእግዚአብሔር መንፈስ ቅዱስ ስም ይህ የከበሩ ገዢዎች ናቸው። በአካል በገጽ በስም ሦስት፣ በባህሪ በመንግሥት በሥልጣን በጌትነት በካህሊነት በአገዛዝ አንድ ናቸው። በእነርሱም ስም እያመንኩና እየተማጸንኩ በዚህች በእናቴ ቤተ ክርስቲያን ፊት ቆሜ ሰይጣንን እክደዋለሁ። ለዚህም መጠጊያ የምትሆን ማርያም ምስክሬ ናት፣ ለዘለዓለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሥልጣነ ክህነት ለሌለው ሥልጣነ ክህነት እንዲሰጥ ሳይገባ የተቀበለው እንዲሽር የኃጢአት ሁሉ ማሰሪያን እንዲፈታ ራሱ መሥዋዕት ሲሆን መሥዋዕትን ከሚቀበል ከሊቀ ካህናት ከእግዚአብሔር ዘንድ የጵጵስና ማዕረግን የተቀበለ የከበረና ሥራው ፍጹም የሆነ የብፁዕ አባታችን ዘርአ ብሩክ ገድልና ተአምርን ማንበብ እንጀምራለን። እርሱም እንደ ነቢያት ሀብተ ትንቢትን እንደ ሐዋርያት ስብከትን ተቀበለ። ድውያንን ከአልጋ በማስነሳት ሙታንን ከሞት በማንሳት በቅድስት ሥላሴ ስም ድንቅ ተአምራትን ያደርግ ነበር። በሰይፍ ደሙን ሳያፈስ እንደ ጊዮርጊስና እንደ ሰማዕታት መጀመሪያ እንደ እስጢፋኖስ ሰማዕት ተባለ። በገዳምና በዋሻ እንደሚኖሩ ቅዱሳን መነኮሳት ሁሉ በጾምና በጸሎት ታላቅ ገድልን ተጋደለ። በሥጋ ደካማ ሲሆን ከትጉሃን መላእክት ጋር ተቆጠረ። ንጹሕ ክቡር ልዩ የምትሆን አሸናፊ እግዚአብሔር ሆይ የካህናት ፈጣሪ የጌቶች ጌታ የነገሥታት ንጉሥ መነሻና መድረሻ መጀመሪያና መጨረሻ የሌለህ እያለ
ሥላሴን ክብርና ጌትነት ይናገር ነበር። ሕግና ሥርዓት ካላቸው መንግሥተ ሰማያት ለእነርሱ ከሆነች በክህነት ከሚያገለግሉ ከ24ቱ ካህናተ ሰማይ ጋር የመለኮትን ዙፋን እሳትነት ባለው የወርቅ ማዕጠንት ያጥን ነበር። ጸሎቱና በረከቱ አማላጅነቱ ከኢትዮጵያ ልጆች ጋር ለዘላለም ይኖር አሚን። ብፁዕ አባታችን ዘርአ ብሩክ የተጋደለው ታላቅ ገድልና በሕይወተ ሥጋ ሳለ ከሞተም በኋላ ያደረገውን ተአምራት እናነግራችኋለን። ድንቅ የሆነ የተአምራቱን ዜናና በተወለደ በ4 ዓመቱ ቤቱን ትቶ ዓለምን የናቀ በእናቱ በኩል የአያቶቹ አባት ትንቢት የተናገረለትን ለሚሰማ እንናገራለን። በገድሉ ብዛት እግዚአብሔርን ደስ እስከሚያሰኘው ድረስ ወደ ገዳም ሄዶ በጾምና በጸሎት በልመናና በስግደት ተወስኖ 50 ዓመት ኖረ። ከገድሉም ጽናት የተነሳ ትንቢት የመናገር ሀብት ሰጥቶት ነበር። እነሆ ከልጅ ልጅ ከ7ኛው ትውልድ አንዲት ሴት ትወልዳለች አለ። ከእሷም በጸሎቱ ዓለምን የሚያድን በአማላጅነቱ ነፍሳትን የሚዋጅ ልጅ ይወልዳል ብሎ ትንቢት ተናገረ። ይህ ትንቢት ከተነገረ በኋላ በብዙ ዘመን እግዚአብሔር የምታመልክ ስሟ ማርያም ሞገሳ የምትባል ሴት ተወለደች። ያችም ሴት እናትና አባቷ ለአቅመ ሔዋን እስከምትደርስ ድረስ እግዚአብሔርን በመፍራትና በእውቀት አሳደጓት። ለአቅመ ሔዋን በደረሰች ጊዜ እናትና አባቷ እግዚአብሔርን ለሚፈራ ስሙ ደመ ክርስቶስ ለሚባል ሰው የሕግ ሚስቱ እንድትሆን ዳሩለት። በዚያን ጊዜ ኅዳር 23 ቀን ብፁዕና ቅዱስ አባታችን ዘርአ ብሩክ ከባለቤቷ ከደመ ክርስቶስ ጸነሰችው። ሥልጣኑ እስከ ሰማይ የደረሰና ክብሩም ከሚካኤልና ከገብርኤል ክብር የሚበልጥ ወንድ ልጅ ዘርአ ብሩክን ወለደች። ወንዶች ባሮች ለጌቶቻቸው፣ ሴቶች ገረዶች ደግሞ ለእመቤታቸው እንደሚታዘዙ መላእክትና የመላእክት አለቆች፣ መናብርትና ሥልጣናት መኳንንትም በየወገኖቻቸውና በየነገዶቻቸው ይታዘዙለት ነበር። እናቱም እርሱን ከጸነሰች ጊዜ ጀምሮ እስከምትወልደው ድረስ ልብሷን አትታጠቅም ነበር፣ ለወገቧም መቀነት አትፈልግም ነበር። በእናቱ ማኅፀን ተአምራትን እንዳደረገ እንደ ዘካርያስ ልጅ እንደ ዮሐንስ በደስታ እየሰገደ በእናቱ ማኅፀን ድንቅ ድንቅ ተአምራትን ያደርግ ነበር። እርሷም የመውለጃዋ ጊዜ እስከሚደርስ ድረስ በጾምና በጸሎት ተወስና ስታገለግል ኖረች። ከዚህ በኋላ ነሐሴ 27 ቀን በሰው ዘንድ የተናቀ በእግዚአብሔር ዘንድ የተወደደ የእንክቡር ጻድቅ ወለደች። በተወለደም ጊዜ እናቱና አባቱ ተደሰቱ። የአገሩ ሰዎችም ሁሉ ከእነርሱ ጋር ደስ አላቸው። እስከ 7 ቀን ድረስ ግብዣ አደረጉ። ያንንም ሕፃን አባቱና እናቱ እስከ 7 ዓመት ድረስ እግዚአብሔርን በመፍራት በማምለክና በእውቀት አሳደጉት። 7 ዓመት ሲሆነው የሚያልፈውና የሚጠፋውን ዓለም ሁሉ እንዳያይ ዓይኖቹ ታወሩ። የልጃቸው ዓይኖቹ በጠፉበት ቀን እናትና አባቱ አዘኑ። ታውሮም በቤታቸው 1 ዓመት ኖረ። ጸሎቱና በረከቱ ከእኛ ጋር ይኖር አሚን። ከተወለደ 7 ዓመት ሲሆነው ረቡዕና ዓርብን መጾም ጀመረ። እናትና አባቱም በተወለደ በ7 ዓመት ሲጾም ባዩት ጊዜ ሐዘናቸው ወደስታ ተለወጠ። ከዚህም በኋላ በእኒህ እንዲተዳደር ጠቢቡ ሰለሞን እግዚአብሔርን ቃል ማመስገን ነውርን ይሰውራል፣ የንጉሥንም ክብር ባለሟልን ያከብራል ብሎ እንደተናገረ መጽሐፍ ሁሉ ቢማር ያለበት ነውር እንደሚሰወርና በእነዚህም እንዲተዳደር አውቀው የቤተ ክርስቲያን መጻሕፍት ሁሉ እንዲያስተምረው ለመምህር ሊሰጡት ተማከሩ።
ከዚህ በኋላ ሲማር እግዚአብሔር ብርቱ መከራንና የሚያስጨንቅ በሽታን አመጣበት። አባትና እናቱ በልጃቸው ላይ የሆነውን የደረሰውን ነገር አይተው ዓይኖቹ የታወሩ ልጃቸው በምን ይተዳደራል? በዚህ ዓለምስ አኗኗሩ እንደምን ይሆናል? ብለው ታላቅ ሐዘንን አዘኑ። እግዚአብሔር ከእርሱ በቀር መጻሕፍትን ሁሉ ከማንም እንዲማር አልፈቀደለት። ፈጽሞ አስተውሎ አላወቁም ነበር። የትንሽ ሕፃን ግን ለአባትና ለእናቱ ሲታዘዝ ሲያገለግላቸው ኖረ። ሐዋርያትም ሲኖዶሳቸው ከተወለደ 12 ዓመት ሲሆነው እንዲጾም እንዳዘዙ በየወሩ ከሳምንት 2 ቀን ይጾም ነበር። 12 ዓመት ከሆነውም በኋላ የጌታችንን ጾም አብይ ጾምን 40 ቀንና 40 ሌሊት ጾመ አምላክን የወለደችን እመቤታችን ማርያም ጾመ ሐዋርያት የሠሩትን ጾም ሁሉ መጾም ጀመረ። አባትና እናቱም በ12 ዓመቱ ጾሙን ሁሉ ሲጾም አይተው ተደሰቱ። ይህ ሕፃን ልጃቸው በመንፈስ ቅዱስ ጸጋ እንደጸና አላወቁምና። ከዚህም በኋላ እግዚአብሔር መጻሕፍተ ብሉይን መጻሕፍተ ሐዲስን ገለጠለት። መጻሕፍተ ሊቃውንትንና መጻሕፍተ መነኮሳትን ገለጠለት። አዋልደ መጻሕፍትን ገለጸለት። ከሐሰት መጻሕፍት ከሟርትና ከጥንቆላ መጻሕፍት በቀር የመላእክትንና የሰውን ነገር ፍትሕን ሁሉ ገለጸለት። የማኅሌታይ ቅዱስ ያሬድ ዜማ፣ ድጓ፣ ካህናት፣ መምህራን በበዓል ቀን በሰንበት በየሰዓቱ በየወሩ በቤተ ክርስቲያን ተሰባስበው በተመስጦ የሚያገለግሉትን ገለጠለት። እግዚአብሔር ይህን ድንቅ ተአምራት የወዳጁ ለብፁዕ አባታችን ዘርዓ ብሩክ ገና በልጅነቱ አደረገለት። እግዚአብሔር እንዲሁ ተአምራትን ያደርግልን፣ በመከራችን ጊዜ ደስታን ያሰማን። ለእሱ እንዳሰማው መጻሕፍትን ሁሉ ይግለጥልን። መታሰቢያውን ለምናደርግ ስሙን ለምንጠራ በጸሎቱ ለምንማጸን ለወንዶችና ለሴቶች ልጆች በጻድቁ ጸሎት ነፍሳችንን ለዘላለም ጠብቅ፣ አሜን። ዳግመኛ ብፁዕ አባታችን ዘርዓ ብሩክ ካደረጋቸው ድንቅ ድንቅ ተአምራት ጥቂት እንናገራለን። ጺማ በምትባል አንዲት ሀገር ውስጥ ሳለ እግዚአብሔርን የምታመልክና ሃይማኖቷን የምትወድ ኢትዮጵያዊ ንግሥት ከልጆቿና ከቤተሰቦቿ ጋር ለመባረክ ወደ እርሱ መጣች። ደቀ መዛሙርቱም እግዚአብሔርን የምታመልክ ንግሥት ከእርሱ በረከት ለመቀበል እንደመጣች አይተው ለጻድቁ አባታችን ነገሩት። ይህም ጻድቁ አባታችን ሰምቶ ሂዱና ጠርታችሁ አምጧት፣ እኔ ካለሁበት ቤት አስገቧት ብሎ ልጆቹን አዘዛቸው። ያቺ ሴት እግዚአብሔር የምታመልክና ሃይማኖቷንም የምትወድ ትልቅ ሴት ናትና ከውጭ እንዳታቆሟት እንዳታስቀምጧት አላቸው። እነርሱም ሄደው ጠርተው ጻድቁ አባታችን ወዳለበት ቤት አመጧት። እሷም ሄዳ በፊቱ ቆመች። በትሕትናና በፍቅርም ከእግሩ በታች ወድቃ ሰገደችለት። አባቴ ሆይ ባርከኝ፣ ከእኔ ጋር የመጡትን ልጆቼንና ቤተሰቦቼንም ባርክልኝ ብላ በመንፈሳዊ ሰላምታ እጅ ነሳቸው። የሕግ መምህር በረከትን ያሰጣልና ተአምራትን ከማድረግ ተአምራትን ወደ ማድረግ ይሄዳል አለችው። ያን ጊዜ ጻድቁ አባታችን ባርኮ ባጠገቡ አስቀመጣት። ከዚህም በኋላ ከእርሱ ጋር ትጨዋወት ጀመረች። በልቧ ያለውንም ትነግረው ጀመር። ከልጅነቷ ጀምራ እስካሁን ድረስ የሠራችውን ኃጢአት ሁሉ ተናዘዘችለት። ያን ጊዜ ጻድቁ አባታችን እግዚአብሔር ኃጢአትሽን ሁሉ ይቅር ይበልሽ፣ በልብሽ ያለውንም ሐዘን ሁሉ ያቅልልሽ ብሎ አረጋጋት። ከዚህ በኋላ ልጆቼንም ቤተሰቦቼንም ባርክልኝ አለችው። ጻድቁ አባታችንም የወደድሽውን ጥሪ አላት። ከዚህ በኋላ ትልቁን ልጇን ጠራችውና ጻድቁ አባታችን ወዳለበት ቤት ገባ።
ገብቶም ከፊቱ ቆመ። የፈራና እየተንቀጠቀጠ ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። እርሱም አባቴ ባርከኝ አለው። ይህም አባታችን ጻድቁ እዚያ ጎልማሳ ነገርን ሰምቶ እግዚአብሔር ይባርክ፣ ባለ ዘመኑ ሁሉ እግዚአብሔር ይጠብቅ፣ ሥራህን ጎዳናህን ያቅናልህ አለው። ከዚህም በኋላ ያች ንግሥት ትንሹ ልጇን ጠራችው። እሱም ፈጥኖ መጥቶ ከጻድቁ አባታችን ፊት ቆመ። በትሕትናና በፍቅር ከእግሩ በታች ወድቆ ሰገደለት። በመንፈሳዊ ሰላምታም ሰላም አለው። ጻድቁ አባታችንም የንግሥቲቱን ትንሽ ልጅ ወደ ቤቱ ሲገባ ባየው ጊዜ ወደ ምድር ሰገደ። አንተ በሥልጣንህ ዓለምን ሁሉ ትገዛለህ አለው እና በዚህ በከበረ ቦታ ተቀመጥ አለው። ሕፃኑም አባቴ ሆይ ባርከኝ አለው። ጻድቁ አባታችንም ሰምቶ እግዚአብሔር ይባርክ፣ ልቦናህን ያቅናልህ፣ ከክፉ ሁሉ ይጠብቅህ አለው። ከዚህ በኋላ ከእርሷ ጋር የመጡትን ሁሉ ባረካቸው። ንግሥቲቱም በልጆቿ ላይ የተደረገውን አይታ ይህ በልጆቼ ላይ የሆነው ነገር ምን ይሆን ብላ ደነቀች። ያችም ንግሥት መልሳ አባቴ ሆይ ሁለተኛ ወደ አንተ የመጣነው ሁሉ ባርከን አለችው። ያን ጊዜም እሷ ጋር የመጡትን ሁሉ ባረካቸው፣ ወደ ሀገራቸውም እንዲሄዱ አሰናበታቸው። ከዚህ በኋላ ያች ንግሥት ከጻድቁ አባታችን ጋር ብቻዋን ቀርታ በልብ ውስጥ ያለውን ሁሉ እንዳትደብቀኝ በተሰቀለው በእግዚአብሔር ስም ማልድሃለሁ አለችው። ጻድቁ አባታችንም ንግሥቲቱን ተይ እባክሽ አትፈታተኝ አላት። እሷ ግን ደጋግማ ለመነችው። ከዚህ በኋላ ጻድቁ አባታችን በትልቁ ልጅሽ በዚህ ዓለም ዕድሜ የለውም፣ ትንሹ ልጅሽ ግን በዚህ ዓለም ዕድሜ አለው፣ ይነግሣል፣ ሁሉም ይገዛለታል አላት። እሷም ከጻድቁ አባታችን አንደበት ነገር በሰማች ጊዜ በዚህ ዕድሜ የለውም ብሎ ነግሯታልና ስለ ትልቁ ልጁ አዘነች። ዳግመኛም በዚህ ዕድሜ አለው ስለተባለው ስለ ትንሹ ልጁ በነገራት ጊዜ እጅግ ደስ አላት። ከዚህም በኋላ እየተደሰተች ልጆቿና ከቤተሰቦቿ ጋር ወደ ሀገሯ ተመለሰች። በኋላ የሚሆነውን ነገር ከመሆኑ አስቀድሞ በመንፈስ ቅዱስ ስለሚያውቅ ለጻድቁ አባታችን እግዚአብሔር እያመሰገነች በሰላም ወደ ቤቷ ገባች። ከዚህ በኋላ ያ ሕፃን መጥቶ በእግዚአብሔር ሰው አባታችን ፊት ቀርቦ ከመሬት ላይ ወድቆ ሰገደለት። አባቴ ሆይ በጸሎት አስበኝ፣ በሥራ ወደማልተባበራቸው በመልክ ወደማላቃቸው ሰዎች አገር ሄዳለሁና በጠላቶቼ እጅ እንዳልያዝ አፍሬም እንዳልመለስ በጸሎት አትርሳኝ አለው። ጻድቁ አባታችን ይህን ነገር ከዚያ ሕፃን ሰምቶ አንተ በጠላትህ እጅ አትወድቅም፣ አንተ በዓለም ሁሉ ድል ትነሳለህ፣ ታሸንፋለህ፣ ዓለምንም ሁሉ በሥልጣን ትገዛለህ እንጂ አፍሮ ወደ ኋላ አትመለስም አለው። ከጥቂት ወራት በኋላ ግን ጠላቶቹ እጅግ ይጣሉሃል። እኔንም አባቴ ስትለኝ ኖረህ በሥልጣን ይዘህ ታስረኛለህ አለው። ያም ንጉሥ እግዚአብሔር ሰው ከጻድቁ አባታችን አንደበት ነገር ሰምቶ ፈጽሞ ደነገጠ። አባቴ ሆይ እንዲህ ያለ ነገር ለምን ትናገራለህ አለው። ያም ጻድቅ አባታችን ልጄ ሆይ ዛሬ ነገርኩህ፣ ይህን ነገር በኋላ እንደማይቀር እወቅ አለው። ያም ንጉሥ ጻድቁ አባታችን ነገር ሰምቶ ወደማያውቃቸው ሰዎች አገር ሄዶ ጥቂት ዘመንን ተቀመጠ። ከዚህ በኋላ ወደ እናትና አባቱ አገር ተመለሰ። እናትና አባቱን በደስታ ተቀበሉት። ከጥቂት ቀን በኋላ ያ ሕፃን ሥልጣንን አገኘ። ዓለምን ሁሉ በሥልጣኑ ገዛ፣ ሰው ሁሉ ተገዛለት።
ሥልጣንን ባገኘ በ10 ዓመቱ ይህ ሽማግሌ አይወድህም፣ በሥራህም ከአንተ ጋር አይተባበርም ብለው በዚያ ሽማግሌ ላይ የሐሰት ምስክሮች ተነሱበት። ያ ጎልማሳም ይህን ነገር ሰምቶ አንተ ሽማግሌ ሆይ ያ ሽማግሌ አይወድህም፣ በሥራም ከአንተ ጋር አይተባበርም ብለው ከነገሩኝ የምሰማብህ ነገር እውነት ነው ብሎ መልእክተኞችን ወደ እርሱ ላከበት። ያን ሽማግሌ ይህንን ነገር ከመልእክተኞቹ በሰማ ጊዜ በአንተና በእኔ መካከል ልዩነት አለና እውነት ነው፣ እዚያ ነገር ከአንተ ጋር አልተባበርም ብሎ ላከበት። ያም ንጉሥ ይህንን ነገር ከመልእክተኞቹ በሰማ ጊዜ ከቤቱ አስወጥተው ከአገሩ ያባረሩት ዘንድ አዘዘ። አገሩ ሹምም የጌታውን የአለቃውን ትእዛዝ ሰምቶ ከቤቱ አስወጥቶ ከአገሩ አባሮ ሰደደው። ያ ሽማግሌ ግን በሰማ ጊዜ አልፈራም፣ ሐዘንም አልተሰማውም። እናትና አባቱ ልጆቹን፣ እርሻውን፣ ዘመዶቹን፣ ገንዘቡን ሁሉ ያልተወ እኔን ሊያገለግለኝ አይችልም ተብሎ በወንጌል የተነገረውን ያውቃልና ይህንን ነገር ሰምቶ ከቤቱ ወጥቶ አገርን ትቶ ሲሰደድ አልፈራም፣ አላዘነም። ሀገር ለሀገር ይዞር ነበር። እንዲህ ሆኖ 2 ዓመት ኖረ። ከዚህ በኋላ በዚያ ሽማግሌ ላይ 2ኛ ጠላቶች ተነሱበት። ይዘውም ወደ ጌታቸው ወሰዱት። ከዚያም ደርሰው ይህ መነኩሴ ልዩ ትምህርት ሲያስተምር አገኘነው ብለው ለጌታቸው ነገሩት። ንጉሡም ይህንን ነገር ሰምቶ አባቴ ሆይ ይህ የምሰማብህ ነገር እውነት ነው ብሎ ጠየቀው። ጻድቁም ይህ የነገሩህ ነገር ሁሉ እውነት ነው አለው። ንጉሡም ከዚያ ጻድቅ አንደበት ይህን ነገር ሰምቶ ወደ እስር ቤት እንዲያስገቡት አዘዘ። ያለ አንድ ተላላኪ በስተቀር ማንም ሰው እንዳይገባ ከለከለ። እስር ቤቱም ውስጥ ፀሐይን ሳያይ ከቤቱ ውጭ ሳይወጣ 5 ዓመት ኖረ። ከ5 ዓመትም በኋላ በሃይማኖት ምክንያት ከእስር ቤት እንዲያወጡት አዘዘ። የእስር ቤቱ ዘበኞችም የጌታቸውን ትእዛዝ ሰምተው ከእስር ቤት አወጡት፣ ወደ ሀገሩ ወሰዱት። በክርስቶስ ስም አምነው የተሰደዱ ቅዱሳን ወደ ተሰበሰቡበት አደባባይ ያደረሱት። በግብረ መንፈስ ቅዱስ ከማርያም የተወለደው ፍጹም ሰው ፍጹም አምላክ ነው ብለው በክርስቶስ ስም አምነው የተሰደዱትን ባዩት ጊዜ እጅግ አዘኑ። በነጋውም የጉባኤ አለቃ ይህን የእግዚአብሔር ሰው ለብቻው ጠርቶ አባቴ ሆይ በጉባኤ ወሰናት ይህችን ሃይማኖት ወደድሃትን ብሎ ለብቻው ጠየቀው። ያ የእግዚአብሔር ባለሟልም ስለ እርሷ 5 ዓመት የታሰርኩላት፣ ስለ እርሷ 2 ዓመት ከተራራ ወደ ተራራ ከዱር ወደ ዱር የተንከራተትኩ ለተሰደድኩላት በሃይማኖት እኖራለሁ እንጂ ሃይማኖትህን አልፈልግም አለው። አፈ ጉባኤ የጉባኤ አለቃ ይህን ነገር ሰምቶ እንደወደድክ ተቀመጥ፣ ከአንተም ጋር ካለ ሰው በስተቀር ማንም አይድረስብህ አለው። እኔም ማደሪያ የሆኑ ዘንድ ብዙ ቤቶችን እሠራልሃለሁ፣ ለመታሰቢያና ለልጅ ልጆች ርስት እንዲሆን ሰፊ መሬትን እሰጥሃለሁ አለው። አባታችን አቡነ ዘርዓ ብሩክም ይህንን ነገር ሰምቶ የጉባኤውን አለቃ ቤት ልትሰራልኝ አልፈልግም፣ ርስትም አልሻም አለው። እሱም ይህንን ነገር ሰምቶ እንደወደድክ ኑር ብሎ ወደ አገሩ ይሄድ ዘንድ እንዲሄድ አሰናበተው። አባታችን አቡነ ዘርዓ ብሩክም ከዚያ ወጥቶ እግዚአብሔር ወደ ፈቀደለት ቦታ ደርሶ በውስጧ ጥቂት ቀን ተቀመጠ። ከዚህ በኋላ ሴቶች ከወለዷቸው ልጆች ለይቶ በመረጠውና በወደደው እግዚአብሔር ፍቃድ ከዚህ ከሚያልፈው ዓለም ወደማያልፈው ዓለም እስከሚሄድ ድረስ በእምነቱ ጸንቶ ኖረ። እግዚአብሔር ለወዳጁ አባታችን ዘርዓ ብሩክ በዚህ ዓለም ሕይወተ ሥጋ ሳለ ይህን ድንቅ ነገር አደረገለት። እግዚአብሔር ተአምራትን ባለ ዘመናችን እንደርሱ ያደረገልን።
በሐዘናችን ጊዜም የጻድቁ አባታችን ዘርዓ ቡሩክ ጸሎትና ልመና መታሰቢያውን ለምናደርግ፣ ስሙን ለምንጠራ፣ በጸሎቱም ለምንማጸን፣ በቃል ኪዳኑን ለምንታመን ለወንዶችና ለሴቶች ልጆች ተድላ ደስታን ለዘላለም በእውነት ያድለን። አሜን። ምእመናን ወንድሞቼና ምእመናት እህቶቼ ሆይ ከስንፍና እንቅልፍ እንንቃ። የብፁዕ አባታችን ዘርዓ ቡሩክ ገድልና ተአምርን ለመናገርም በጾምና በጸሎት እንትጋ። በአንዲት ሀገር ሃይማኖታቸውን የካዱ የወንጌል ጠላቶች ሥርዓተ ቤተ ክርስቲያንን የሚቃረሩ ሰዎች ነበሩ። በጽኑ መሠረት ላይ በተሠሩ 10 ቤቶች ውስጥ ታስሮ እስር ቤቱን ከላይ እስከታች አናወጠው። 5 ዓመት ስለታሰረባትና 2 ዓመት ስለተሰደደባት ሃይማኖቱ በተሰጠችው ተአምራት ኃይልን ያሳይ ዘንድ ያለ መብረቅና ያለ ነጎድጓድ የከሃዲዎችንም ሀገር አጠፋት። ይህንን ተአምራትን ሲያደርግ እያዩና እየሰሙ ከረከሰች ሃይማኖታቸው ወደ ቀናች ኦርቶዶክስ ሃይማኖት አልተመለሱም። ነቢዩ ኢሳይያስ መስማትን ትሰማላችሁ አታስተውሉም፣ ማየትንም ታያላችሁ አትመለከቱም ብሎ የተናገረው በእርሱ ላይ በእውነት ተፈጸመ። ይህንን ተአምራት በአገራቸው ላይ ሲደረግ እያዩ በክፉ ሥራቸው ጸኑ እንጂ ከክፉ ሐሳብ ወደ በጎ ሐሳብ አልተመለሱም። ከዚህ በኋላ ስሙ ዘሩፋኤል የሚባል የተከበረ ደቀ መዝሙርንም አሰሩት። ሰዓት በማድረስ መብራትን በማብራት ውሃ በመቅዳት እሳትን በማንደድ ፈቃዱን እንዳይፈጽምለት ብለው ከእርሱ ለይተው ወደ ሌላ ቤት ወሰዱት። እግዚአብሔር ሰው ብፁዕ አባታችን ዘርዓ ቡሩክም ይህንን አይቶ በልቡ አዘነ። ጌታዬ ፈጣሪዬ ፊህን ስለምን እንደዚህ አደረግ? ልጄስ በጠላቶቼ በከሃዲያን እጅ እንዲያዝ ለምን ጣልከው? አለ። ፈጣሪው ከወዳጁ አባታችን ዘርዓ ቡሩክ ይህንን ነገር ሰምቶ በአገራቸው በጓሯቸው በምድራቸው ፍሬ እሳትንና ደረቅ ነፋስን እንዲነፍስ አዘዘ። እርሱም በአገራቸው የተደረገውን ይህን ድንቅ ተአምር አይተው ይህ መቅሰፍት በአገራችን በምድራችን ፍሬ በጓራችን የሚደረግ በአገራችን በታሰረው መነኩሴ ምክንያት ነው ብለው ፈጽመው ደነገጡ፣ ታወኩ፣ ተንቀጠቀጡ። ደቀ መዝሙሩም ስላሰርነው ነው አሉ። ከዚህ በኋላ ከእስራቱ ፈተን እንዲያገለግለው ከእስር ቤት እናውጣው ብለው ተማከሩ። ከታሰረበትም ፈተው ወደ መምህሩ ላኩት። ከእንግዲህ ወጥተህ እንደፈለግክ ኑር አሉት። ያም ደቀ መዝሙር ከእስር ቤት ወጥቶ ወደ አባቱ ወደ መምህሩ ሄደ። ያን ጊዜም ጻድቁ ተደሰተ። ያም ደቀ መዝሙር በጻድቁ ጸሎት ከእስር ቤት ወጥቷልና እንደርሱ ተደሰተ። ያን ጊዜም ደቀ መዝሙሩ በጻድቁ ጸሎት ከእስር ቤት ወጥቷልና እንደርሱ ተደሰተ። ይህንን ተአምር ለወዳጁ አባታችን ዘርዓ ቡሩክ ያደረገለትን እግዚአብሔር በልጆቹም ጠላት ላይ አባታችን ዘርዓ ቡሩክ ጸሎት ለዘላለሙ እግዚአብሔር ተአምራትን እንደርሱ ያደርግልን፣ አሜን። ይህም ጻድቅ ባህታዊ በተወለደበት ክርስትና በተነሳበት ቀን በካህናት አፍ ጸጋ ክርስቶስ ተባለ። የኃጢአት ማሰሪያን ሁሉ ያስርና ይፈታ ዘንድ ጵጵስና በሾመ ጊዜ እግዚአብሔር ያወጣለት ሁለተኛ ስሙ ዘርዓ ቡሩክ ይባል ነበር። ሦስተኛው ስሙ ደግሞ ጸጋ ኢየሱስ ይባላል። ያም ጻድቁ አባታችን በዚህ ዓለም በሕይወተ ሥጋ ሳሉ አቡነ ቀለምሲስ እንደሚባል እንደ ዮሐንስ እሱ ወዳለበት ወደ ሰማይ አውጥቶ በገነት መካከል አኖረው። እዚያም ሐዋርያት የሠሩትን ጾምና የእርሱን የጌታችን ጾም 40 ቀንና 40 ሌሊት ጾመ።
ያ ጻድቁ አባታችን ግን በገነት ሳለ ወደዚህ ዓለም እየመጣ ይወርድ ነበር። በጾም ወራትም ከደቀ መዝሙሩ ጋር ሁል ጊዜ ይገናኝ ነበር። የራት ጊዜም ሲደርስ ደቀ መዝሙሩ የተዘጋጀ እንጀራንና የተዘጋጀ ሙሉ የወይን ጥዋ መጠጥ ያቀርብለት ነበር። እሱ አባታችንም ያን ጊዜ ባርኮ እንጀራውን ይቆርሰው ነበር፣ ጽዋውንም ያከብረው ነበር። እሱ አባታችን ግን ይበላና ይጠጣ ዘንድ ለደቀ መዝሙሩ ሁሉ ይሰጠው ነበር እንጂ ከእንጀራውም አይበላም ከወይኑም አይጠጣም። ለደቀ መዝሙሩ ግን በራት ጊዜ ከቀረበለት ሁሉ ምግብ የሚበላና የሚጠጣ ይመስለው ነበር። እሱ አባታችን ግን በማየት ይጠግብ ነበር እንጂ አይበላም አይጠጣም ነበር። ዳዊት ጌትነትህን በማየት እጠግባለሁ ብሎ እንደተናገረ የጾሙም ወራት በተፈጸመ ጊዜ ለመነኩሴውን እንደ ሰብአ ዓለም ፋሲካና ምሳ የለውም ብሎ መጽሐፈ መነኮሳት የተናገሩን ያውቃልና ሰሞነ ትንሣኤ ከቅዳሜና ከእሁድ ከበዓለ ልደት ከበዓለ ጰራቅሊጦስ በቀር በገዳምና በዋሻ እንደሚኖሩ መነኮሳት ፋሲካን አያደርግም ነበር። ተድላንና ደስታንማ ይሻም ነበር። ይህንን አውቆ እሳት መንጦላይት የሚጋርደው የካህናት አለቃ ኢየሱስ ክርስቶስ ለእያንዳንዱ ዋጋቸውን የሚሰጥባት በ1000 ዓመት ውስጥ ጻድቃንን የሚያስቀምጥባት በከበረች አገሩ በኢየሩሳሌም ፋሲካን ምሳን ያደርጉ ዘንድ በቀንና በሌሊት በበጋና በክረምት ፋሲካውን ጾምና ጸሎትን ያደርግ ነበር እንጂ ፋሲካን አያደርግም፣ ተድላ ደስታን ያደርግ ነበር። ይህ ሁሉ ፍጹም ክብርና ምስጋና በኢየሩሳሌም ሰማያዊትን እንዳለ አውቆ ረሃብና ጥምን ቀንና በሌሊት ታገሰ። በእርሱ ላይ የደረሰበትን መከራ ሁሉ እስከ ዕለተ ሞቱ ታገሰ። እግዚአብሔርም ለወዳጁ ለብፁዕ አባታችን ለዘርዓ ብሩክ በሰማይና በምድር ተአምር አደረገ። እግዚአብሔርም በዚሁ ጻድቅ አባታችን ጸሎት በምንኖርበት ዘመን ሁሉ ይህንን ተአምር እንደርሱ ያድርግልን ለዘላለሙ አሜን። እግዚአብሔርም ለወዳጁ ለብፁዕ አባታችን ዘርዓ ብሩክ በጎ ነገር እንዳደረገለትና ያለ ድምፅ የሰማይ ደጆችን አልፎ የእሳት ባሕርን ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት ፍጥረት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ያደርስ ዘንድ የመላእክትን ክንፍ እንደሰጠ ወንድሞቻችን እህቶቻችን ሰው ይህም ጻድቁ አባታችን ባለ በሕይወት ዘመናቸው ለሚያመልኩት ጸጋን ክብርን ከሚሰጥ ከፈጣሪ ከመላእክት የሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባሕርን ተሻግሮ ከእግዚአብሔር ዙፋን ከሰባተኛ ሰማይ ደርሶ ከመንበሩ አጠገብ ፊት ለፊት ቆመ። መላእክትም ለሌሎች ቅዱሳን ያልተሰጠ ይህንን ሥልጣን አይተው 7ቱ ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል ብለው አደነቁ። ይህንን ሲያደርጉ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩን፣ መላ አካላቱን ሁሉ ሳመው። ከዚህም በኋላ እናቱ ማርያም አፉን፣ እግሩን፣ መላ አካላቱን እንድትስመው እንድትባርከው አዘዛት። በገነትና በዚህ ዓለም ያሉ ቅዱሳን ክቡራን መላእክቱን እንዲሁ እንዲያደርጉ አዘዛቸው። መላእክትም ፈጣሪያቸውን ትእዛዝ ሰምተው እጅ ሊነሱት መጡ። በየወገናቸውና በየማኅበራቸው እጅ ነሱት። ስለ ክርስቶስ ስም ደማቸውን ያፈሰሱ ነቢያት፣ ሐዋርያት፣ ጻድቃንና ሰማዕታት፣ ደናግል፣ መነኮሳት መጥተው በየወገናቸው በየሥርዓታቸው በየነገዳቸውም እጅ ነሱት። እኛንና ዓለምን በጸሎቱ ያድን ዘንድ ሴቶች ከወለዷቸው ልጆች ለይቶ ለመረጠው ለእግዚአብሔር በሰማይና በምድር ክብርና ፍቅር አንድነት ይገባል ይሉ ነበር አሉ።
ከዚህ በኋላ በዚያ የተሰበሰቡትን ሁሉ መንበር የበታች አደረጋቸው። እሱንም ታቦት የበላይ አደረገው፣ ጳጳስም አድርጎ ሾመው። ለጵጵስና የሚገባ የብርሃን ልብስን አለበሰው። ሕዝቡንና አሕዛብን የሚባርክበትን የብርሃን መስቀል ሰጠው። ታቦትና ንዋየ ቅድሳትን የሚያከብርበት የከበረ ሜሮንን ሰጠው። እዚያ የተሰበሰቡበትን ይህን ነገር አይተው ፈጽመው አደነቁ። ከአድናቆታቸው ብዛት የተነሳ ጸጋንና ባለሟልነትን ለሚወድ የምትሰጥ አቤቱ ጌታችን ሆይ ከእኛ በኋላ ተነስቶ መጥቶ ከፊታችን የደረሰ ጻድቅ ወዳጅ ዘርአ ብሩክ ያደረገውን እስኪ ንገረን ብለው ፈጣሪያቸውን ጠየቁት። ለዚህ ሁሉ ክብርና ማዕረግ ያደረሰው ሥራው ምንድን ነው? ስለ እርሱ ትንቢት ከተናገሩትና አገሩን ሁሉ ከዞሩ ይህ ትውልድ ከማን ይሆናል? ይህ ነገር እስከ ማን ይሆናል? ይህስ የተናገርነው ትንቢት በየትኛው ዘመን ይፈጸማል? ብለው ትንቢት ከተናገሩት ከነቢያት ይበልጣልን? የሞትህን መስቀል ተሸክመው በዚህ ዓለም ሁሉ ዞሮ ካስተማሩት ሐዋርያት ይከብራልን? ስለፈሰሰ ደም ፈንታ ደማቸውን ካፈሰሱ ሰማዕታት ሁሉ ይበልጣልን? ለአንተ ፍቅር ከተጋደሉ ቅዱሳን ሁሉ በገድል ይበረታልን? አሉት። ጌታችንም የሚጠይቁት ቃል ይህንን ነገር ሰምቶ አዎ እሱ ከነቢያት ይበልጣል፣ ከሐዋርያትም ይከብራል፣ ከሰማዕታትም ከቅዱሳን መነኮሳትም በላይ ነው አላቸው። በዚህ ክፉ ዘመን በሃይማኖቱ ጸንቷልና ስለ ስሜ ሰውን ሁሉ አጽናንቷልና ይህ ሁሉ ክብር የተሰጠው ስለዚህ ነው። ለሰው ፊት አይቶ ከማያዳላ ለፈጣሪያቸው አንደበት ይህን ቃል ሰምተው ዓለምን በጸሎቱ ያድን ዘንድ አማላጅነቱን ይቤዠን ዘንድ ከእኛ በኋላ ተነስቶ ከእኛ ፊት የደረሰ ይህንን ጻድቅ ያከበረውና ከፍ ከፍ ያደረገው እግዚአብሔር ይክበር ይመስገን እያሉ ቅዱሳን የሚያመሰግኑት እግዚአብሔርን አመሰገኑት። እግዚአብሔርም ይህን ድንቅ ተአምር ለወዳጁ አባታችን ለአቡነ ዘርአ ብሩክ አደረገ፣ ለእኛም እንዲሁ ያደርግልን። ከዚህ በኋላ የወደደውን ያገባ ያልወደደውም ያወጣ ዘንድ መንግሥተ ሰማያትን የሚከፍትበትንና የሚዘጋበት ቁልፍ ወይንም ሥልጣን እግዚአብሔር ሰጠው። ይህም ጻድቅ አባታችን ሁሉን በሥልጣኑ ከያዘ ከፈጣሪው የመንግሥተ ሰማያትን ቁልፍ ሥልጣን ተቀብሎ በሃይማኖቱንና በምግባር ጸንታ ከነገሥታትና ከመኳንንትን ግርማ የተነሳ አልፈራም። ስለ ቀናች ሃይማኖት ሰውነቱን አሳልፎ ለሞት ሰጥቷልና። እግዚአብሔርም ከትዕግሥቱ ብዛት ከሃይማኖቱ ጽናት የተነሳ ከቅዱሳን ሁሉ በላይ ከፍ ከፍ አደረገው፣ በቤቱ ላይም አለቃ አደረገው። ከዚህ በኋላ 9 ወር ከ5 ቀን በማኅፀኗ የተሸከመችው ከጡቷም ድንግልና የወተትን ያጠባችው እናቱ እመቤታችን በገነት መጥቶ የብርሃን አልጋ ዙፋን ታዘጋጅለት ዘንድ አዘዛት። እናቱ እመቤታችንም የልጁን ትእዛዝ ሰምታ ፈጥና ተነስታ መጥቶ የብርሃን አልጋ ዙፋንን አዘጋጀችለት። በሚያንጸባርቅ መጎናጸፊያ አስጌጠችው። እሷም የእመቤታችን የልጁን ትእዛዝ ጨርሳ ወደ መንግሥተ ሰማያት እንዲገባ ጠራችው። ያዘጋጀችለትንም ዙፋን ሰጠችውና እስከ 1000 ዘመን ድረስ ይቀመጥባቸው ዘንድ ግድ አለችው። እግዚአብሔርም እውነተኛ ቃል ኪዳንን ሰጠው። ዛሬ ጀምሮ መኖሪያ ከቅዱሳንና ከሰማዕታት ጋር ነው ብሎ በገነትም እንደሚሆን ከእናቱ ከእመቤታችን ጋር ቃል ኪዳንን ሰጠው። ዳግመኛም መጥቼ በመንግሥተ ሰማያት እስካኖረው ድረስ በተድላና በደስታ ካንቺ ጋር ይኑር አላት። ዳግመኛም እናቱን እነሆ ልጅሽ፣ ደቀ መዝሙሩንም እነሆ እናትህ ብሎ ለእናቱ ለእመቤታችን አደራ ሰጠው። እንደ ደቀ መዝሙሩ እንደ ዮሐንስ አደራ ሰጠው። ከዚህ በኋላ በሕይወቱ ሳለ እግዚአብሔርን ተአምራትን አደረገለት።
የወደደውን ያደርግ ዘንድ ያሰበውን የሚፈጽም ዘንድ ፍጹም ሥልጣንን ሰጠው። 7 ቀን በየቀኑ እስከ 7 ሰዓት በገሃነም ውስጥ እየቆመ እዚህ ዓለም ላሉ ሕያዋንና በውስጡ ላሉ ሙታን ይጸልይ ዘንድ እግዚአብሔር ይህንን ጻድቅ አባታችንን አዘዘው። ያም ጻድቅ እግዚአብሔርን ትእዛዝ ሰምቶ በየሰዓቱ 7 ቀን በሙሉ በሲኦል እሳት መካከል ቆመ። አንድ ጊዜም አልሰለችኝ፣ ወደ ኋላም አላለም። በእሳቱ መካከል ጸንቶ ቆመ እንጂ። እንደ እሳት በላያቸው ላይ ዋዕየ ፀሐይ በሚነድባቸው ጽኑ ቦታዎች ቆመው ከተጋደሉ ከቅዱሳን ይልቅ የማይመረመር ጽኑ ገድልን ተጋደለ። ጸጋ እግዚአብሔር በእርሱ ላይ ያድራልና። መዓትን የራቀ ምሕረትን የበዛ ለማዳን ምክንያት የምትፈልግ አቤቱ እግዚአብሔር ሆይ በመልክህና በምሳሌ የፈጠርከውን ፍጥረት ሁሉ ይቅር በል እያለ ረጅም ጸሎቱን ወደ እግዚአብሔር ጸለየ። ሥልጣንህም የፈጠርከውን ፍጥረት አትተው፣ በላይ ላይ እንድቆም አንተ ባዘዝከኝ ጥልቅ በሆነ እሳት ባሕር ውስጥ ያሉትን ይማርልኝ አለ። ይህም የእሳት ባሕር ጨለማና ትልን በጥርሳቸው የሚናከሱ በጥፍሯቸው የሚቧጭሩ የሚወጉ አንበሶችና ነብሮች የተመላ ነው። በውስጥ ያሉ ትሎችም ያለ ዕረፍት ሁል ጊዜ ቢበሉ አይጠግቡምና እሳቱም ለዘላለም አይጠፋም። አቤቱ ፈጣሪ ሆይ በዚህ በሲኦል የሚሰቃዩትን ሁሉ ይቅር በልልኝ አለ። ፈጣሪውም ወደ እርሱ የለመነውን ልመናና ጸሎትን ሰምቶ አስራት የሆነ ብሎ አስራት አድርጎ ሰጠው። ያም ጻድቅ አባታችን እግዚአብሔር ሰው ፈጽሞ ደስ አለው። ጥልቅ በሆነ በእሳት ባሕር ውስጥ ካሉ የምሕረት እስራት አድርጎ ሰጥቶታልና። ከዚህም በኋላ በፈጣሪው ቃል ኪዳን ተቀብሎ በውስጡ ያሉትን ነፍሳትን ለማውጣት ወደ እሳት ባሕር ወረደ። ጻድቁ አባታችን ሲወርድ ባዩት ጊዜ ለኃጥአን ምሕረትን የምትለምን እግዚአብሔር ሰው ሆይ ዝናህን ከሰማን ወዲህ ልባችን በፍቅር እሳት ይቃጠልብን ነበር። ወዴት እናገኘዋለን? ከእግዚአብሔር ዘንድ እንዲለምንልን በጸሎቱም እንዲጠብቀን እንነግረው ዘንድ ወዴት ቦታ አግኝተን እንነግረዋለን ስንል ወደ እኛ መጣ አሉት። አባታችን ዘርአ ብሩክም ስቃይ ውስጥ ካሉት አንደበት ይህን ነገር ሰምቶ አስራት የሆኑ ዘንድ ይቅር ብዬልሃለሁ ብለህ ቃል ኪዳን እንደሰጠኸኝ በስቃይ ውስጥ ያሉትን ስለ እኔ ይቅር በላቸው እያለ ለመነላቸው። ፈጣሪውም ወዳጁ ከአባታችን ዘርአ ብሩክ አንደበት ይህን ቃል ሰምቶ ወደ ሲኦል ወርዶ ነፍሳትን እንዲያወጣ አዘዘ። ይህም ጻድቅ የአባታችን የፈጣሪውን ትእዛዝ ሰምቶ ወደ እሳት ባሕር ወርዶ በውስጡ ያሉትን ነፍሳትን አወጣ። የዕረፍት ዙፋን ወደ ተነጠፈበት ወደ ገነት ወስዶ ከቅዱሳንና ከሰማዕታት ጋር በውስጡ አስቀመጣቸው። መላእክትም በኃጥአን ላይ የተደረገውን ምሕረት አይተው ደስ አላቸው። አባታችን በአቡነ ዘርአ ብሩክ ጸሎት ለኃጥአን ስለተደረገው ምሕረት በዓል አደረጉ። ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን ከዚህ በኋላ እግዚአብሔር ይህንን ጻድቁ አባታችንን አዘዘው። በሁሉ ላይ ከሰለጠነ ከመላእክት አለቃ ከቅዱስ ሚካኤል ጋር በገባ 12 ቀን ወደ ሲኦል እንዲወርድ ሥልጣንን ሰጠው። ይህም ደግ አባታችን እግዚአብሔር ሰው ትእዛዙን ፈጽሞ ሰምቶ ለቃሉ ታዞ ወደ ሲኦል ወረደ። መልአኩም የቅዱስ ሚካኤል በዓል የሚከበርበት ታኅሳስ 12 ቀን ይህችውም የአንበሳውን አካል በክንድና በስንዝር የለካ የዋልድባ ጻድቅ ክቡር አባት የአባ ሳሙኤል የበዓሉ መታሰቢያ ናት። በዚህች ቀን ወርዶ እሳት ሰንሰለት የታሰሩና ስፍር ቁጥር የሌላቸው ብዙ ነፍሳትን አገኘና ፈቶም ከእሳት ባሕር አወጣቸው። እዚያም የተናቀችና የወደቀች አንድ ደግ መምህር የውስጣቴዎስ ደቀ መዝሙሩ አብሳዲ የሚባል ነፍስን እሳት ባሕር ውስጥ ወድቆ አገኛት። እግዚአብሔር በዚህ በሥቃይ ቦታ የጣለሽ በምን ኃጢአትሽ ነው?
ይህንን ያህል ሙሉ ዘመንሽንስ እንዴት ኖርሽ አላት። ያችን ነፍስ በጥቂት ነገር እግዚአብሔር በዚህ በመከራ ቦታ ጣለኝ አለችው። ይህችም ኃጢአት ቂም ናት። ይህም ጻድቅ አባታችን በዚህም በመከራ ቦታ ውስጥ ምን ያህል ዘመን ኖርሽ አላት። በዚህ በመከራው ቦታ ውስጥ ከተቀመጥ 500 ዘመን ሆኖኛል አለችው። ይህም ጻድቅ አባታችን ይህንን ነገር ከዚያች ነፍስ ሰምቶ ከቅዱሳን ጋር በገነት ትኖር ዘንድ ውጪ አላት። ያን ጊዜም ከሞት ጉድጓድ አውጥቶ በዚያች ቀን ከሞት ጉድጓድ ካወጣቸው ነፍሳት ጋር ወስዶ በእግዚአብሔር ፊት አቆማት። ፈጣሪውም ይህን ነገር አይቶ በገነት ውሃ እያጠመቀ ከኃጢአታቸው ያነጻቸው ዘንድ ጻድቁ አባታችን አዘዘው። ያችን ነፍስ ከእነርሱ ጋር አጠመቃት። ይህም ጻድቅ አባታችን የፈጣሪውን ትእዛዝ ሰምቶ መምህር አባቷ እያለ እኔ እንዴት አጠምቃታለሁ አለ። ፈጣሪም ከወዳጁ አባታችን አንደበት ይህን ቃል ሰምቶ በዚህ ትሕትናና በግል ጽናት በሰማይና በምድር ካሉ ቅዱሳን ይልቅ ከፍ ከፍ አደረጉ። ነፍሳትንም ከእሳት ባህር እንድታወጣ አንተ በእስር ቤት እንድታወጣ አንተ በእስር ቤት እንድታስር በሲኦል የታሰሩትን እንድትፈታ ቃል ኪዳንና ሥልጣንን ሰጠሁ አለው። ከዚህ በኋላ እግዚአብሔር ይህንን ጻድቅ አባታችንን በገነት ውሃ አጥምቆ ጻድቃን ነፍስ ጋር ያድናት ዘንድ መምህር አባቷን ጥራው ብሎ አዘዘው። ይህም ጻድቅ መምህር የፈጣሪውን ትእዛዝ ሰምቶ ደስ አለው። ሲኦል ውስጥ ብዙ ዘመን የኖረው የደቀ መዝሙሬን ነፍስን እንዲያወጣ ሥራው ፍጹም ለሚሆን ለወዳጁ ዘርአ ብሩክ ፍጹም ሥልጣን የሰጠው ፈጣሪ እግዚአብሔር ይክበር ይመስገናል። ፈጥኖ ተነስቶ እግዚአብሔር ካለበት ደረሰ። ያን ጊዜ በዕድሜ ካንተ የሚያንስና በሥራና በገድል ግን ካንተ የሚበልጥ በልጅ በዘርአ ብሩክ ጸሎት ሲኦል የወጣች የደቀ መዝሙርህን ነፍስ በገነት ውሃ አጥምቃት ብሎ ያንን ጻድቅ መምህር አዘዘ። ያን ጊዜ በገነት ውሃ አጠመቃት፣ ከኃጢአት ሁሉ አነጻት፣ በገነትም አኖራት። ያን ጊዜም በኃጥአን ላይ በጻድቁ አባታችን ጸሎት እግዚአብሔር ያደረገውን ተአምራት አይተው መላእክትና ደቂቀ አዳም ደስ አላቸው። ከዚህ በኋላ ብፁዕ አባታችን ዘርአ ብሩክ ፈጣሪውን የዚህ ደቀ መዝሙር ነፍስ ከማርክልኝስ አስራት እንድትሆነኝ በጾምና በጸሎት ስግደት እየተጋደለች ለጓደኞቿ እየታዘዘች የኖረችበትን የድጋሟን ዋጋ ስጣት አለው። ለእሱ ደቀ መዝሙር ወደ እርሱ የለመነውን ፈጣሪውን ጸሎቱና ልመናውን ሰጥቶ 12 የብርሃን አክሊልን ሰጠው። በቃል ኪዳኑ የሚያድን ዘንድ በገሊላ ደሴትን እንዳለ እንደ ዘካርያስ ቃል ኪዳን ሰጠው። ስሙን ለሚጠራ መታሰቢያውን ለሚያደርግ በስሙ ቤተ ክርስቲያንን ለሚሠራ ስሙን በሕይወት መጽሐፍ ይጽፍ ዘንድ የምሕረትን አስራት ሰጠው። በሕይወተ ሥጋ ሳለ ሲኦል ከገነት አውጥቶ ወደ ገነት እናስገባው። ከብፁዕ አባታችን ከዘርአ ብሩክ የሰማነውን ብንነግራችሁ እውነት ነው እንጂ ሐሰት አይደለም። በዚህ ነገር ሐሰት የለበትም ለዘላለሙ አሜን። ከዚህ በኋላ የክብር ባለቤት እግዚአብሔር ክቡር የሚሆን የመላእክትን አስኬማ ሰጠው። ጻድቁ አባታችን ከማይዳሰሱና ከሚዳሰሱ ከማይታዩና ከሚታዩ ከአራቱ ባሕርያት ከፈጠረው የፍጥረት መጀመሪያ አዳምን ከፈጠሩ አደፍ ጉድፍ ከሌለባቸው እጆቹ በሌሊት እንደ መብራት የሚያበራ በቀን እንደ ፀሐይ የሚያንጸባርቅ የከበረ አስኬማን ተቀበለ። ያም አስኬማ የመስቀል ምልክት ነበረበት። ከዚህ በኋላ የአስኬማ የምንኩስና መሠረቶችን እንደሆኑ እንደ እንጦስና እንደ መቃስ በ3 ሰዓት ጌታ የተቀበለውን ሾህ አክሊል አምሳያ የሚሆን መንፈሳዊ ቆብን ሰጠው። እንጀራ ሳይበላ ውሃ ሳይጠጣ በጾምና በጸሎት በስግደት 562 ዓመትን በተጋደለ በገብረ መንፈስ ቅዱስ እጅ
ዮሐንስ በገዳም የታጠቀውን የቁርበት ቅናት አምሳያ የሚሆን ሰማያዊ ቅናትን ሰጠው። ሥጋ ማርያም የሚባል የእመቤታችን የሥጋ ምሳሌ የሚሆን የደረት ልብስን ሰጠው። በሕይወታቸው ላሉ ታላቅ ገድልን ከተጋደሉ ቅዱሳን ይልቅ በአብና በወልድ የባሕሪ ሕይወት በሚሆን በመንፈስ ቅዱስ ፈቃድ ይህንን ቆብና አስኬማ የቁርበት ቅናትንና የደረት ልብስን የመነኮሳትን ሥርዓት ሁሉ ተቀብሎ ከእነሱ አትርፎ በጾምና በጸሎት ልመና በስግደትም እያገለገለ እሱም በዕድሜ ከእነርሱ ያንሳል፣ በገድል ግን ከአራቱ ማዕዘን ካሉ ቅዱሳን ሁሉ ይበልጣል። ይህም ጻድቅ አባታችን ዘርአ ብሩክ ያለምንም ድካም በመዓልትና በሌሊት ሁል ጊዜ ያለ ዕረፍት ይጸልይ ነበር። በጋና ክረምት ቀንና ሌሊት ከመቆሙ ብዛት የተነሳ የአባታችን የእግሩ አገዳ ተሰብሮ ይኖር ነበር። እሱም እግሩ ስለተዘበረ አላዘነም። በአንዲት እግሩ ብዙ ዘመን ጸንቶ ቆመ እንጂ ከቀደመ ሥራውንም አላጓደለም፣ አላስቀረም። ያስለመደውን ስግደትና ቁመትንም አላቋረጠም። ፈጣሪውም የገድሉን ጽናት አይቶ በቅጽበት በፍጥነት ከጽንፍ እስከ ጽንፍ የሚደርስ እግርን ሰጠው። የተቆረጠችውም እግሩ ፈንታም ሌላ እግርን ቀጠለለት። እርሷም እንደ መጀመሪያዋ ደህና ሆነች። ከሰማይ በተሰጠችው በዚህች እግሩም ሲሮጥ ከነፋስ ይፈጥናል። ያለ ድካም በምድር ላይ ሲመላለስ ከመላእክት ይቀድም ነበር። እግዚአብሔርም እግሩ እስከ ወገቡ ስለደረሰበት መከራ ፍጥረቱ ሁሉ በሥልጣን ይገዛ፣ ሰማይ በታች ከምድር በላይ ሳለ በዘመን በሚጎዳ የሚጠፋ አይነት ብሎ ይህን ቃል ኪዳን ሰጠው። ከዚህ በኋላ እግዚአብሔር ወደ እስክንድርያ ሄዶ በውስጧ ድንቅ ድንቅ ተአምራትን እንዲያደርግ አዘዘው። በውስጧም ወንጌለ መንግሥትን የሰበከ እስከ አውራጇ ድረስ ያስተማረ ጣዖትና በውስጡ ያሉ መስገጃዎችን ባጠፋ ሐዋርያው በማርቆስ ወንበር ላይ ተሾመ። እስክንድርያው ሊቀ ጳጳስ ከአባ ዮሐንስ ዘንድ እንድርያስ እንዲሄድ መንፈስ ቅዱስ አነሳሳው። ይህም ጻድቅ አባታችን የጳጳሳት አለቃ አባ ዮሐንስ ካለበት እስክንድርያ በደረሰ ጊዜ ከፊት ለፊት ቆመ፣ ወድቆም ሰገደለት። በመንፈሳዊ ሰላምታም እጅ ነሳው። እርሱ የሃይማኖት አባት የትሩፋት መሠረት ነበርና ፍጹም አባት ሆይ በረከትን አገኝ ዘንድ ባርከኝ አለው። ያም ሊቀ ጳጳስ ይህንን ሰምቶ እግዚአብሔር ሰው አባታችን ዘርአ ብሩክ እጄን ባንተ ላይ ጭኜ ልባርክህ አይገባኝም፣ ቡራኬውን ስተወውና የእግርህን ጫማ ተሸክሜ በሄድክበት ልከተል ይገባኛል አለው። መንፈስ ቅዱስ ጳጳስ አድርጎ ሾሞሃልና የዓለም ሁሉ አባትም አድርጎሃልና። ብፁዕ አባታችን ዘርአ ብሩክም ክቡር አባት ሊቀ ጳጳስ ይህን ነገር ሰምቶ አባቴ ሆይ በረከትህን ለምን ከለከልከኝ አለው። ያን ጊዜ እግዚአብሔር ሥልጣንህን ይባርክልህ፣ በአንተ ላይ ያለ ሹመትን ያጽናልህ ብሎ ባረከው። ከዚህ በኋላ የሃይማኖትን ነገርና የመነኮሳትን ሥርዓት እርሱ ጋር ይጨዋወት ጀመር። እርሱ የመነኮሳትን ሥርዓት ያውቃልና በገዳምና በዋሻ ላሉ ቅዱሳን ሁሉ አባታቸው ነውና። ቅን ልቦና በፍጹም ፍቅር እንዲህ ሲጨዋወቱ ቀኑ መሽቶ እስከ 9 ሰዓት ደረሰ። ያን ጊዜ ብዙ አባታችን አቡነ ዘርአ ብሩክ በጳጳሳት አለቃ አባ ዮሐንስን እንግዲህ ልሂድ አሰናብተኝ፣ በዚህ እስክንድርያ ሀገር ካንተ ጋር ሳለው ቀኑ መሽቶ 9 ሰዓት ሆኗልና አለው። ጳጳሱም ሰምቶ እንግዲህ ሀገር ሩቅ ነውና ከድካም አርፈ ከእኔ ጋር እደር አለው። ጻድቁ አባታችንም ሰምቶ ሊቀ ጳጳሱን አገሬን ቤቴን ትቼ በሌላ ሀገር እንዳላድር እግዚአብሔር ታዝዝ ዘንድ ታዝዣለሁና ለሀገሬ እንዲሄድ አሰናብተኝ አለው። ያም ሊቀ ጳጳስ ፈጣሪውን ትእዛዝ ሰምቶ ፈቀደለት፣ ወደ ሀገሩ ሸኘው።
ሁለቱም በጎዳና ሲሄዱ ሊቀ ጳጳሱ አባ ዮሐንስ አባ ዘርዓ ቡሩክን ተሸክሞ ኢትዮጵያ ደረሰ። ከዚህ በኋላ ሁለቱ ሲሸኛኙ አባ ዮሐንስ ለአባታችን ዘርዓ ቡሩክ ከቅዱሳን የሚበልጥ ጸጋና ባለሟልነት ስለሰጠው እግዚአብሔር እያመሰገነ ወደ ሀገሩ ተመለሰ። እሱም አባ ዮሐንስን ስላየው የጳጳሳት አለቃ አባ ዮሐንስን የተሰወረ ክብሩን ስለገለጠለት እግዚአብሔርን አመሰገነ። እግዚአብሔርም ይህንም ተአምር ለወዳጁ ለብፁዕ ቅዱስ አባታችን አቡነ ዘርዓ ቡሩክ አደረገለት። እግዚአብሔር እንደ እርሱ በእውነት ተአምራትን ያደርግልን። እግዚአብሔር ብፁዕና ቅዱስ ለሚሆን አባታችን ዘርዓ ቡሩክ ተአምራትን አደረገለት። በስሙ ቤተ ክርስቲያንን የሚሰሩ በውስጧም በጾምና በጸሎት በስግደት በመማፀን የሚያገለግሉ በየዓመቱና በየወሩ መታሰቢያውን ለሚያደርጉት በአራት ማዕዘን ስሙን ለሚጠሩ ለዘላለም የማይጠፋ እሳት ዓለምን የሚያድን ቃል ኪዳኑ የሚማጸኑ ወንዶችንና ሴቶች ልጆችን እሳት ባህር የሚሻገሩበት የወርቅ ድልድይና የዕንቁ መሰላልን ይሠሩ ዘንድ መላእክትን አዘዛቸው። ከእርሱ በፊት የነበሩ ከእርሱም ጋር ያሉም ከእርሱ በኋላ የተነሱ ቅዱሳን ሁሉ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ተደርጎ የማያውቅ ድንቅ ተአምራትን አይተው እጅግ አደነቁ። ከእኛ በኋላ ተነስቶ ከእኛ በፊት የሆነ ሁላችንን ዙፋን ተገዥ አድርጎ በእኛ ላይ ታቦት አባት የሆነ ስለ እግዚአብሔር ሰው ጸሎት የተደረገ ይህ ነገር እንዴት እጹብ ነው! እንዴትስ ያለ ተአምር ድንቅ ነው አሉ። ከዚህ በኋላ እግዚአብሔርን የገድሉን ጽናት በእርሱ ላይና በቅዱሳን ላይ ስለተጠራው ስሙ የደረሰበትን መከራ አይቶ ሞቶ የተነሳ በክብር ወደ ሰማይ ያረገ በአብ ቀኝ የተቀመጠ በኢየሱስ ክርስቶስ ስም 12 ሐዋርያት ያስተማሩበትን ሀገሮች ሁሉ ሰጠው። ሐዋርያው ጳውሎስ ያስተማረባቸውን ሀገሮችን ሁሉ ሰጠው። ዳግመኛም ለአባታችን ለአቡነ ዘርዓ ቡሩክ በኢትዮጵያ ውስጥ ያሉ ሌሎች ሀገሮች አስራት አድርጎ ሰጠው። በዚህ ጻድቅ ጸሎት ለእኛም እንዲሁ ተአምራትን ያድርግልን። በሀገሩ በኢየሩሳሌምም የብርሃን ሀገሮችን ይስጠን ለዘላለሙ አሜን። ስሟ መልክዓ ማርያም የምትባል አንዲት ሴት ጽርሐዊ ከምትባል ሩቅ አገር መጣች። ይህችውም የንጉሠ ነገሥት ዮሐንስንና በጦርና በሰይፍ ደማቸው ያፈሰሱ የ45 ሰማዕታት ቦታ ነች። በዚያ ንጽሕት ቦታ ውስጥ የመለኮት ማደሪያ በምትሆን በቅድስት ድንግል ማርያም ስም የተሠራች ቤተ ክርስቲያን ነበረች። ያችም ሴት መጥታ የአባታችን ሥራውንና ሃይማኖቱን ነገረችን። እኛም ከእርሷ ሰምተን ከልባችን ወደድነው። እርሱም ወደደን፣ ወደ እርሱም አቀረበን፣ አገልጋዮቹም አደረገን። እኛም ይህንን ነገር ከእርሷ ሰምተን አባታችን ሆይ መጥተህ ባርከን፣ ባለ ዘመናችን ሁሉ በሃይማኖታችን ተጠብቀን እንድንኖር ዘንድ አገራችንን ባርካታለሁ። በንጹሕ ልብ በቅን ልቦና እሱን መውደዳችንን በትሕትና የተናገርነው ራሳችሁን ጠብቁ፣ ለጸሎት ትሩፋት ንቁ፣ ሐዋርያት ባስተማሯት ሃይማኖትን ጽኑ አላቸው። አላውያን ነገሥታት፣ አላውያን መኳንንት የቀናች ሃይማኖታቸውን ካዱ ብለው ቢነሱባችሁ ጌታ በወንጌል በሥጋ ቢገድሏችሁ ነፍሳችሁን መግደል አይቻላችሁምና አትፍሯቸው ያለውን አስቡ። ዳግመኛም በደቀ መዝሙሩ አንደበት ፍርሃት ፍጹም ቅጣት አለባት ያለውን አስባችሁ አትፍሩ አላቸው። ከዚህ በኋላ ልጆቼና የአባቴ የልጆች ልጆች ሆይ አገራችሁ ለእናንተ ለልጆቻችሁ ለልጆቻችሁም የምሕረት አገር እንድትሆን እግዚአብሔር የምሕረት አስራት አድርጎ እንደሰጠኝ ሰምታችሁ ደስ ይበላችሁ ብሎ ወደ እኛ ላከብን። መሬቷን የረገጠ ውስጧም የተቀበረ ከገሃነም እሳት ይድናል፣ በእግዚአብሔር ፊት ያለ ፍርሃት ይቆማል አለ።
እኛም ይህን መልእክት ሰምተን በፍጹም ልቦናችን ደስ አለን። የወህኒ ቦታ የጌርሎስ ልጆች የምትሆኑ ልጆች ምዕመናን ሆይ የመላእክት አለቃ ቅዱስ ሚካኤል ውደዱት፣ መታሰቢያውንም በየወሩ አድርጉት ብሎ ዳግመኛ ወደ እኛ ላከ። እስራኤልን ሰራዊት በምድረ በዳ እንደጠበቀ በነፍስና በሥጋ እንዲጠብቃቸው እግዚአብሔር አዞታልና እኛም ቃሉን ሰምተን ፈቃዱን ፈጽመን ትእዛዙን ጠበቅን። ከዚህም በኋላ በጥቂት ቀን በሥልጣኔ ስር ወዳሉ ለቃሌም ወደሚታዘዙ ሀገሮች ደርሼ የመላእክት አለቃ ቅዱስ ሚካኤል በዓል በሚከበርበት ቀን ወደ እናንተ እመጣለሁ ላከ። ከዚህም በኋላ መጥቶ ቤተ መቅደስ ገብቶ የታቦተ ሕግ ፊቱ ቆሞ በመልአኩ ቅዱስ ሚካኤል ስም ለመነ። እግዚአብሔርን በቅዱስ ሚካኤል ስም የተለመነውን ልመና ሰምቶ በመልአኩ ስም ለምኖታልና 150 የብርሃን አክሊል የብርሃን ዝርግፍ ወርቅን ሰጠው። ከዚህም በኋላ በ9ኛው ቀን ጽዮን በምትባል በእመቤታችን በቅድስት ድንግል ማርያም በዓል ኅዳር 21 ቀን ብፁዕና ቅዱስ አባታችን ዘርዓ ብሩክ መጥቶ ቤተ መቅደስ ውስጥ ገብቶ የእመቤታችን ጽላት ከታቦተ ጽዮን ፊት ቆሞ በእናታችን በቅድስት ድንግል ማርያም ስም ጸለየ። እግዚአብሔርን በእናቱ ስም ወደ እርሱ የለመነውን ልመና ሰምቶ 200 የብርሃን አክሊል ለራሱ የብርሃን ዝርግፍ ለአንገቱ ሰጠው። በውስጧ እያለን ኃጢአተኞች ስለሆንን በአገራችንና በቤተ መቅደሳችን ይህን ሁሉ ተአምራትን መንክራትን ሲደረግ አላየንም፣ አልሰማንም። ከፀሐይ 7 እጅ ፈጽመው የሚያበሩ